ታዲያ ምን አደርጋለሁ? እኔን በመርዝ ሊገለኝ እንደነበረ ከማህሌት ጋር ምን ሲሰሩ እንደነበረ የሰማሽው ሁሉ ህግ ፊት ቀርበሽ ትመሰክራለሽ። አይ እኔ በእነዚህና ላይ አልመሰክርም። እንደምመሰክር ካወቀ ቀድሞ ነው የሚገለኝ። ዘላለምሽን ስትጨነቂና እንቅልፍ ስታጭ ከምትኖሪ መስክሪበትና እናሳስረው። ሁላችንም እንረፍ። ቆይ እሺ እኔ ብቻ ነኝ የምመሰክረው ወይስ ሌላ ሰው አለ? ልጅ ብዙ ናቸው። የታገቱ ልጆችም አሉ። ሩክ አባዬ ወይኔ በረሩ አንቺ እኮ አባት መሆናችን። ኧረ እባክሽ የልብ ትምህርት እንዴት ነው? ደህና ነኝ። አላምነውም። ውጋት ወልቆጣት ራስ ምታት ምናምን አልያዘው እንዴ? አንቺ ግን ትምህርት ቤት ሳትገቢ ቀረሽ አይደል? እባክሽ በሩ አላስገባኝ ብሎ እኮ ነው። የነቃው ምን ልትይ ነበረ? አባዬ አባዬ ያልሽው ምን ልትይ ነበር? አስታወስኩት። አባዬ ወንድም ልጅ ላይ አይደል? ይችናብ ሴት ማን እንደ ጣላት እናውቃለን፣ ማን እንደ ጋገራት እናውቃለን። ግን ከተናገርን እናልቃለን። ምን ማለት ነው? ደግሞ ወንድም ነው ወንድም ትንሽዬ ልጅ ማለት እንደዚህ አቅፍ እንዲህ አንዴ ምሳሌ እኔ እኮ ሚስት የለኝም እና ወንድም ኬት ይመጣል? ለእኔ ለመስራት። እሺ ግን ብሩክሽ ብሎ ወደ ቤቱ አይመልሰኝም። ቀድመሽ እጅ አትስጪ፣ ሞክሪ። የመሞከር ነው፣ ዝም ብሎ እጅ መስጠት የሚባል ነገር የለም። እንደኔ ማለት ነው። ብሩክ ይቅርታ የሚያደርግሽ ይመስል ከዛ በኋላ አያሳስብ። ዳጎስ ያለ ገንዘብ ሰጥሻለሁ። እሺ ግን እኮ ዝና ማደሪያ የለኝም፣ የምበላውም የለኝም። ከፈትና ባይጂ ግቢና ምግብ እንደሆነ ችግር የለም። ገንዘብ ግን ሰሳሪ ነው የሚከፈልሽ፣ ሰሪማ ይከፈልሽ። አቶ ሞገስ በጣም በከባዱ ችግር ውስጥ ገብቷል። ዛሬ በጣም በሚገርም ሁኔታ ምንም ባላሰበው ትዝ ባላለው መንገድ እንግዲህ ገንዘቤን ያስለቅቅልኛል፣ ከዛሬ ነገ ነፃ ያወጣኛል ብሎ ገንዘቡን ተማምኖ ገንዘቡን ፎጭ አድርጎ ከፍሎ የገዛው ወይም እንግዲህ ከፍሎ እንዲስተካከልለት ያገኘው ጠበቃ በማይሆን መንገድ በጣም በሚገርም ሁኔታ ሞገስ ምንም ትዝ ባላለው ባልጠረጠረው ምንም ነገር ባልገባው ሁኔታ በሚገርም ሁኔታ እንግዲህ ባለቤቱን አጥምዶ ይዞበታል ማለት ነው። ቤተሰቦቻችን እሱ በምንም ሁኔታ ይሄን ነገር አላስበውም፣ አስቦትም አያውቅም በሚገርመው ነገር ማለት ነው። ቤተሰቦቻችን እሱ እያሰበው ያለው ሌላ ነው፣ ሰውየው እያደረገ ያለው ሌላ ነው ማለት ነው። እንግዲህ ሞገስን እየደወለ ከዛሬ ነገ አብሽር ይለቀቅልሃል፣ ትንሽ ቀናቶች ናቸው የቀሩት፣ ምንም ቀላል ነገር ነው ይሄ በኔ ጋር እያለ እየደወለ ነው። በሌላ በኩል ደግሞ ሉላን ከኔ ጋር ማትተኝ ከሆነ እንኳን አይደለም የባልሽ ገንዘብ እንኳን እናንተ ንብረታችሁ ይለቀቅ ይቅርና ባልሽንም አሳስረዋለሁኝ እስከ እርሜ ልክ ድረስ ፈጠቁን ይፈጃል እያላት ይገኛል ማለት ነው። ማለትም ማነው ሉላም እንግዲህ በዚህ እንዴት ይሄ ነገር ይሆናል ከዛሬ ነገ ተወኝ ብትለውም እንኳን ሊተዋት ይቅርና ነገርዮሹን ዙሩን አክርሮ መንገድ ለማምለጥ ነገሮችን ለማስተካከል ብትሞክርም ያሰበችው ቀርቶ ባላሰበው ሆኖባታል። በባለፈው እንግዲህ ደግሞ ዳጣንና ደላላው መርዞ ደላላውን አምጥታ ከአልጋ ስራ አድርጋ ቤት ቀጥረው መጥቶ በነበረበት ሰዓት ላይ እንደውም ጭራሽ የከፋ ችግር እንዲህ ይፈጠር ሆኖባታል። በጣም በሚገርም ሁኔታ እንግዲህ ሌላ አጣብቂኝ ውስጥ ነው የገባችው። እንግዲህ እነሱ አልጋ ስር ሆነው ያ በተተኮሰው እንትን ሽጉጡ ወድቆ ነበረው የሰውየው ወደ መሬትምና እንግዲህ አንደኛ ሽጉጡን ጥሎ ነው ሄደው፣ ሁለተኛ ደንግጦ እንዴት እንደወጣ እንዴት እንደገባ ራሱ አላወቀውም። በዛ ምክንያት እንግዲህ በጣም ተቀይሟታል ማለት የበለጠ ነገሩን አክሮሯታል። እንግዲህ የዛተባትም ነበረ እባክህ እንደዛ ታድርግ ብትለውም ከማድረግ ወደ ኋላ አላለም በሚችለው መልኩ። በእርግጥ ይሄ ነገር እሱንም ያስገኘዋል። ግን ደግሞ ዛሬ እንደምታውቁት ስልጣን ያላቸው ሰዎችና ገንዘብ ያላቸው ሰዎች አገራችን ላይ ሰርተን እንዳንበላ ለሌሎችም ነገሮች አዛ ሆነውብናል ማለት ነው ቤተሰቦቻችን። በሚገርም ሁኔታ ግን እንግዲህ የዛሬው በጣም የሚገርም ነው። ሉላ እንግዲህ ምንም አልተነቃም ብላ ሽጉጡን አስቀምጣው ነበር አልጋው ስርና አልጋው ስር በነበረበት ሰዓት ላይ ሞገስ አጋጣሚ ያገኘው ማለት ነው። ሲያገኘው እንግዲህ ማን ነው ከማን ነው የማን ነው ሲላት አላውቅም ነበር ያለችው መጀመሪያ።
ማን ነው ያስቀመጠው? ከኔ ውጭ የሚመጣ ሰው አለ እዚህ ቤት ወይስ የማን ነው? እንዴት ሆነ? እንዴት መጣ? እንዴት ተገኘ? የሚለው ነገር በጣም ለሱ አሳስቦት ነበረ። እሱም እንግዲህ በመጨረሻ ኦኬ አታውቂውም አይደለ? ኦኬ የማታውቂው ከሆነ ችግር የለውም። ዛሬ በሰለጠነ ዘመን ምንም ችግር የለውም። ኢጀኔ ፖሊስ ጣቢያ ስለማስረክባቸው እዛ ፖሊስ ጣቢያ ደግሞ ሲታይ የራሱ ቁጥርና መለያ ስላለው እሱ ደግሞ በስሙ የተመዘገበ ስለሆነ ስለዚህ የዛን ሰዓት እኔ አገኘዋለሁ ይሄ ማን እንደሆነ። ስለዚህ የሚመጣውንም ሰው እኔ በራሴ መንገድ አውቃለሁኝ ማትነግሪኝም አይደለም ምናምን ብሏት ነበረ። በዛም እንግዲህ ሉላ በጣም ደንግጣ ነበረ። በኋላ እንደገና አይ የሰው ነው ነበር ያለችው። የሰው ነው ማው የሰው መሆኑማ መች ጠፋኝ። ምክንያቱም ከሰው ልጅ ውጪ እንደዚህ አይነት የሰው ልጅ መጥፊያውን ሰርቶ በኪሱ ታጥቆ የሚዞር እኮ የሰው ልጅ ነው እንጂ ሌላ አይደለም። ስለዚህ የሰው መሆኑ መች ጠፋኝ፣ እንዴት አንቺ ትነግሪኛለሽ? ስለዚህ ሰውየው ማን ነው የሚለውን ነው እንጂ ነው የጠየኩሽ እያላት ነበረ። በዛም እንግዲህ ሉላ በጣም ደንግጣ ነበር። ቤተሰቦቻችን በቃ ተነስታ እሱ ጋር እንደዛ በድንጋጤ መንፈስ ውስጥ እያለች ደግሞ ሁለተኛው ከባዱ ነገር በር ተቆረቆረ ማለት ነው። በር ሲቆረቆር በቃ ባለችበት በጣም ነው የደነገጠችው። እሷ ብቻ ሳይሆን ሞገስ ደንግጧል ማለት ነው ቤተሰቦቻችን። ምክንያቱም ምን እየተካሄደ ስላልገባው ሰው በጣም ደንግጦ ስለነበረ ቀጥታ ተነስቶ እንግዲህ ያን የተቀመጠ ሽጉጥ እንግዲህ በትጥቁ ታጥቆ ቀጥታ ብድግ ብሎ ነው የተነሳው። እሱ ያን ሲነሳ ሉላ ተነስታ በር ልትከፍት ነበር ሄደችው። በሩን ልከፍት እንግዲህ ወደ በሩ ጋር ስትደርስ ምክንያቱም ማን እንደሆነ ለማወቅ በጣም ቸኩላ ነበረ። ምክንያቱም ያ ሰውየው ነው ብላ በጣም ስለፈራች ከዛ አንጻር እንግዲህ ተነስታ ሄዳ ነበረ ማለት ነው። ተነስታ ስትሄድም በሚገርም ሁኔታ ራሷን ስታኔ ወደቀችው እና በጣም ለሞገስ ሁለተኛ ሌላ ድንጋጤ ሆኖበታል። በሩ ዛጋ የተቆረቆረ ነው። ሽጉጡ እንዴት እንደመጣ ግራ ጋብቶታል። ሉላ ደግሞ እዚህ ጋር ራሷን ስታ ስትወድቅ በጣም ነው የደነገጠው። ነገሮችን የሚያደርገው የሚጥለው ነው ግራ የገባው። ምን ማድረግ እንዳለበት ራሱ ግራ ተጋብቷል ማለት ነው። ሰዎቻችን ያው ግን ግዴታ ነገሮችን ማስተካከል ስላለበት እንግዲህ ልሷን ያው የነፍስ አድን ግዴታ ስለሆነ እሷን አንስቶ እንግዲህ ከመሬት ከወደቀችበት ከሰራሚኩ ላይ ወደ አልጋ ላይ አንስቶ አስቀምጧታል። ስለዚህ አሁን በሩ ማን እንዲህ ቆረቆረ በጣም አስደንጋጭ ነገር ነው ማለት ነው። አንደኛ ያ ሰውየው ሊሆን ይችላል። ሁለተኛ እኔ ግን ማስበው እነ ዳጣ ወይ ደግሞ እነ መድብል ሊሆኑ ይችላሉ የሚል ሀሳብ አለኝ። ምክንያቱም ያኛው ሰውዬ በዚህ ድፍረት እንደዚህ ሊመጣል ብዬ አላስብም። ምክንያቱም ይሄ ቤት ያባወራ ቤት ነው ኦልሬዲ ቢያንስ ሽጉጡን እዚህ ጋር ተጥሎ ተቀምጬ ቢል እንኳ መጀመሪያ ለምን መጥቶ የሚለው ነገር ዋና እንትን ስለሆነ ቤተሰቦቻችን በዛን ምክንያት እንግዲህ እሱም ድፍረቱ ላይ ኖረው ይችላል የሚል ሀሳብ አለኝ። ሌላ ደግሞ ምናልባት ሰውየው ከሶት ከሆነ በሕግ ተፈልጎም ሊሆን ይችላል። እሱም አንድ ነገር አለ። በፖሊስ ሊመጡበት ሊሆን ይችላል። እንግዲህ እሱ ሁሉም ነገር ያውም ልናየው የምንችለው ነገር ነው የሚሆኑ ቤተሰቦቻችን። ሌላው ብሩክና መድብል እንግዲህ ደስ የሚል ጊዜ እያሳለፉ ነው። እንግዲህ አንድ ላይ ሆነው ወንድማማች ቁጭ ብለው ቁርስ ባንድ እየበሉ ነው። በዛም እንግዲህ ቅድስቴ እየተንከባከበቻቸው ነው የሚገኙ። የበለጠ ደግሞ ብሩክ እንዲድንላት ያላት ፍላጎቷ በቃ የተለየ ነው። በተለይ ሌሊት ላይ እዛ አጠገቧ መጥቶ ከሄደ በኋላ በቃ የሌለ ፍቅር ጨምሮላታል። ምክንያቱም እሷን ፈልጎ እንደመጣ ምናምን ቲንክ አድርጋለች እና ያው የዛን ጊዜ በተደነግጥም ግን ያው ያስደነግጣት ነገር ማለት ደንግጣ እና ማንኛውም ሰው ሊደነግጥበት የሚችለው መንገድ ነው። በተኛችበት ነው እንግዲህ ለኋላ የመጣውና ያው ደንግጣለች። ግን ከድንጋጤው ባሻገር ውስጧ ላይ ፊል ያደረገው ተፈላጊ እንደሆነች ፈልጓት እንደመጣ እሱ ስሜት ስለተሰማት በጣም ደስ ብሏታል። በዛም እንግዲህ ቁርስ ከሰጠች በኋላ መጣ እንዴት ነው ቁርሱ አሪፍ ነበር ይጣፍጣል ነበር ላይ ጠየቀችው። አረ ነው ይጣፍጣል ነው ያልሽው? ከዛስ እኛ ሳንጠየቅም እንግዲህ መድብል በጣም ነው ያስደነገጣት ያሽኮረመማት ማለት ነው። ቤተሰቦቻችን በጣም ነው የደነገጠችው። በቃ ምን ማለት እንዳለባት ምናምን አረ እንደዛ እኮ አስቤ አይደለም መድብል ምናምን ብትለው አንተ ደግሞ ተዙር አማርኛ ምናምን ቢለውም ብሩክ አረባከ ተው እንጂ ከዚህ በላይ ምን ልትል አረ አይደለም እኮ ያው ብሩክን ትንሽ ስላመመው ከዛ አንፃር ነው የጠየቅኩት ምናምን እያለች ነበር። እሷም ራሷን ለመደበቅ ግን መድብል አውቆ ሆነ ብሎ እንግዲህ በይ ለማንኛውም አንስተሽ ሂጂ ግን ገባኝ። ለነገሩ መድብል ጣፈጠው አልጣፈጠው ምን ጉዳይሽ ነው እንዳንቺ ምናምን እያለ እንግዲህ እያጭቆረማት ነበረ። ቅድስቴም አንሽና ሂጂ ሲላት እሺ በቃ ብላሽ ብላ ነው የሄደችው ማለት ነው። በጣም ነው የደነገጠችው። ግን በስመ አብ ከሆነ ያለችው ምክንያቱም እሷ ውስጥ ያለውን ፊሊንግ ነው ያወጣችው ማለት ትኩረቱ አሁን ላይ ብሩክ ላይ ነው ሁሉ ነገሯ ማለት ነው። ያንን በዛ ጥያቄ ስጠይቅ ደግሞ መድብል ደግሞ ሌላ ዞረባት እና እንደዛ ነው እላችኋለሁ ቤተሰቦቼ። እንግዲህ ከሄደች በኋላ ሰራሁላት አስደነቅኳት እያላት ነበረ ማለት ነው።
ሌላው እንግዲህ ምሳሌ አባቷን በተደጋጋሚ ልጅ ውለድልኝ አባዬ እህት ወይም ወንድም ውለድልኝ ወንድም ውለድልኝ የሚለው ተደጋጋሚ ጥያቄ በጣም በከባዱ እየበዛ ነው የሚገኙ። እንግዲህ ብሩክም ቅድስትም ደግሞ እንግዲህ ያው ውለድ ምናምን የሚለው ነገር ከሁሉም ሳይድ የተገፋፋ ነው የሚመስለው። በዛም እንግዲህ ቅድስት ያው ደስተኛ ነች። ያው ቅድስትንም እንግዲህ በባለፈውም ብሏታል ልጅ መውለድ አለብህ ለልጅህ አንድ ወንድ መውለድ አለብህ ምናምን ስትለው እኛ እኮ ዝግጁ ነን የሚወልዱ ከተዘጋጁ እያለ ነበረ ማለት ነው። ለማስወለድ ዝግጁ ነን የሚወልዱት ከተዘጋጁ እያላት ነበረና እንግዲህ ያው ለዝግጅት ያክል ይመስለኛል ሌሊት የሚሄደው ትላላችሁ። ብቻ ወደ ቤተሰቦቻችን ደስ የሚል ነበረ። እንግዲህ ማህሌት ደግሞ ከዚች እነዚህና ካገቷት ልጅ ጋር ነው ያለችው። አንቺ ክፉ ሰው ነሽ፣ የሆነ ክፋትሽ ይለይብሻል። እግዚአብሔር ሙሉ ጤና ሰጥቶሽ እኔ ታግቼ እዚህ መከራዬን እበላለሁ፣ አንቺ ደግሞ ከእህትሽ ጋር መስማማት አቅቶሽ እንትን ትያለሽ። ስለዚህ አንቺ ክፉ ሰው ነሽ ማለት ነው እያለቻት ነው። እንግዲህ ባርኩበት እድሌ ነው እያለች ነው ማህሌትም። እንግዲህ ውድ ቤተሰቦቻችን ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁ? ሰብስክራይብ ላይክ በማድረግ ቤተሰቡን ሁሉም ወዳችሁ ወዳችሁ ለምትከታተሉ ያመሰግናለሁ። ቤተሰቦችዬ ላይክ የረሳችሁ ላይክ አድርጉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ጠብቁን። መልካም ጊዜ። ባይ ባይ።